መስፍኔ ትልቅ ችግር ላይ ገብቷል። አቶ መስፍን እንግዲህ ከሜላት ጋር በድርጅቱ ምክንያት አንተ እንደዚህ ለምን ታከስራለህ? ኃላፊነትን ሰጥቼህ አልነበረም? አንተ ለኃላፊነት ብቁ አይደለህም ብላ እንግዲህ ከእስር ቤት እንደወጣሽ ለፍልፋ መስፍኔን አባረዋለሽ። መስፍኔ ግን በአቶ ቃሉ በባዩሽ በገደሏት ሰዎች ውስጥ ገብቷል ማለት ነው። እንግዲህ አቶ በቃሉ እሷ ከተፈታሽ የድርጅቱ ነገር አለቀልን። እስከዛሬ ጥሩ ገበያ ነበረን፣ ጥሩ ደንበኛ ብዝተን ነበር። አሁን ደግሞ እሷ ወደዚህ ከተመለሰች እሷን ቢዚ ካላደረግናት የድርጅቶችን ደንበኞቻችን ይዛብነት ትሄዳለች ሜላት ብሎ እንግዲህ ማንም ትባለች እንትን ብሎ መስፍንን አኩርፎ በወጣበት ስላወቁ እንድታጠምደው አድርገዋል። በዚህ መሀል እንግዲህ እነሱ ሲጨቃጨቁ ስለ ድርጅቱ ይረሳና መስፍኔና ሜላት ሲጨቃጨቁ ስለ ድርጅቱ ተረስቶ እነሱ ስራቸውን ይሰራሉ ማለት ነው። ሜላት ደግሞ ምንም ማስተዋል ማለት ምናምን እንዲያው አሳልፍ የመተው ማለት አትችልም። የዛን ጊዜም በቁጣ እንደዛ አርጋ ራውጣ ሰደደሽው። እሱም ደግሞ በመልካምነት አውቃ እች ድራማ ልትሰራ ሰው ይዛ ካለበት ካፌ ሄደች። በጥፊ ሊመታ ሴት አይመታም ብሎ በዛ እንትን ባለበት ምክንያት እንግዲህ አልጋ ይዞላት አብሬ ካልተኛው ብላ አልጋ ይዞላት አድሮ ጣት ደግሞ ቁርስ እኔ ከፍለዋለሁ እያለሽ እንትን አለሽ ማለት ነው። እና ከዚህ ላይ ትንሽ ከባድ ነው። እኛ የምንጠመድበትን ቦታ ምንም አናውቀውም ማለት ነው። እና እንግዲህ ሜላት አሁንም ወደ ኪሳራ እየሄደች ነው። አንደኛ ድርጅቷን ማስተዋል አትችልም። እንግዲህ በቀናት ጦሽ ልትን ነው። ሁለተኛ እሷ ወደ አሜሪካ መለሳለሁ የሚለው ነበር ቆጭታት ነበር። አሁን ደግሞ እችን ሴት ለካ ፈልጎ ነው ብላ ራሷን አሳምናለሽ። እናቷን ለማሳመን ሞክራለሽ። እሱም ማዳመጥ አትፈልግም። በነገራችን ላይ ወይዘሮ ሜላት ማዳመጥ የሚባል አትፈልግም። ራሷ ማውራት ነው ያላትን እንትን ማውራት ነው እንጂ አዳምጬ እንደዚህ አይነት ነገሮች ይፈታሉ የሚል ነገር ጭራሽ ውስጧ የለም ማለት ነው። እና አለማዳመጥ ደግሞ በጣም ዋጋ ያስከፍላል። እና ውድ ቤተሰቦች ወይዘሮ ሜላትና አቶ መስፍን እንግዲህ ያሉበት ሁኔታ ትንሽ ከበድ ይላል። ለድራማውም ኮተት የሚያበዛና በቃ ጭቅጭቅ ያለበት ሆኗል ማለት ነው። ነገሮቹን ቀለል አድርጋ ከዚህ ላይ መማር ያለበት ነገሮቹን ቀለል አድርጎ መመለስ መረዳዳት ነው እንጂ እንደዚህ አይነት ርቅማ ያለፍንበት ነው። ግን መረዳዳት የሚባል ነገር አለ። የአሁኑን ዘመን ሰው ዘመናዊ ሆኖ የተማረ ሆኖ ተረዳድቶ እንዴት ይታለፋል? ያንን ተረድቼ ባይሆን እንኳን ማሳለፍ አለብኝ ብሎ አንዱ እንትን ካላለ ሁላችን ከዚህ ላይ ጩኸት ከሆነ ትዳር አይሆንም ማለት ነው። ወይዘሮ ሜላት ያንን ያየሁት ጭቅጭቅ፣ ንትርክ ከእናቷ ጋር ራሱ ክብር እንደሌላት ማለት በቃ ጀመረሽ። እንግዲህ በነገራችን ላይ እናቲቱም ያው መጥፎ ነገር ታወራለች ማለት ሳይሆን በቁጣ ስለሆነ ትንሽ ከባድ ቢሆንም ግን ማስተዋል ማለት የሚባል ነገር አለ ማለት ነው። የእናት ክብር አለ፣ የባል ክብር አለ። እነዛን ነገሮች እንትን ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ የመጣሁላችሁ ኖላዊ ድራማ ነው ማለት ነው። ኖላዊ እንግዲህ ክፍል 145 ላይ የተፈጠረውን ነገር አይታችኋል። ወይዘሮ ሜላትና አቶ መስፍን እንግዲህ አደጋ ላይ ናቸው ማለት ነው። በባዩሽ ገዳዮች ስር ውስጥ ገብተዋል። በምንም ሆነ በምንም የድርጅቱ ነገር እያለቀለት ነው የሚሄድ። ጭቅጭቁም እንደቀጠለ ነው። ልጆችም ሰላም አይኖሩም። ሀናም በዛ ሶስት አፍቃሪ ሆናለሽ። የለም ፍቅሬን ብሎ እንግዲህ እንትን ላይ ነው ያለውና በጣም ከባድ ነው ማለት ነው። ይሄ ነገር አሳሳቢ ነው ማለት ነው። እናንተ ምን ትላላችሁ? የእነ ሀናና የኤላ ነገር አላሳሰባችሁም? የላ አላሳዘናችሁም? የዝራስ እሺ ብላ እንትን ባለ በኋላ የአቶ በቃሉ ልጅ ነው ከተባለ ምንድን ነው የምታደርገው? በጋራ ሆነው እንግዲህ እኔ አላውቅም። ልጁ የዝራ የሚባለው ሀናን ለክፉ ቀረባት ይሆን አይሆን የሚለው መጨረሻ ነው የምናየው። ግን ሀና ምንም ያወቀሽው ነገር የለም። አባቷ አቶ መስፍን እንግዲህ አቶ በቃሉ በላከባት ሴት ተይዟል፣ ተጠምዷል። ሀና ደግሞ በልጁ ተጠምዳለሽ። እንዴት ነው መጨረሻው የሚሆነው የሚለው እኔን አሳሰበኝ። የእናህና ጉዳይ ማለት ነው። አንተ ሀንዬና የላ ወደ ደሴ ሄዱ የምትሉ በኮሜንት አስቀምጡ። እንግዲህ ሀና
ደሴ ናፈቀኝ። ምኑ ይናፍቅሃል? ብርዱ፣ ሰው ይናፍቀኛል። ደሴ እናት አለም ደሴ ማይናፍቅ ነገር የለም ብሎ እንትን ሲል እኔም ናፍቆኛል። አለም ናቴንም ሀና እንደዛ ካልሽማ እንጣላለን እያለ እኔ እኮ አብሬት አንቺ ከሄድሽማ አንቺ የምትሄጂበት ሁሉ እሄዳለሁ፣ አንቺ ያለሽበት ከተማ ለእኔ ያስደስተኛል ብሎ እንግዲህ ፍቅሩን በዛው ገልጾላታል ማለት ነው። ሀና እንደዛ ብላ አታላ ሀና የለ እንጂ ግን ማን ነው የነገረህ እኔ ሌላ ሰው እንዳፈቀርኩኝ? ያሴርና ተምቹ ናቸው ስላለ እነሱ እንደዚህ አይነት ነገር የላቸው ይላል ማለት ነው። እና ማን ነው? እኔ ልነግርሽ አልፈለኩም፣ ብትነግረኝ ግን ጥሩ ነው ትለዋለሽ። እሺ ሴት ናት የደወለሽልኝ፣ ቁጥሩን ምን እንዳገኘሽ ባላውቅም እሷ ነበር ደውላ የነገረሽ። ሲሆን ትባለች ብላ እንግዲህ ተቆጣ። ሲሆን እንደሆነሽ እስከ ደሴ ድረስ ሌላ አፍቃሪ እንደያዘ አድርጋ ይዛው እንደመጣሽ ተረድቷል። ጽዮንም የዝራን ሄዳ እና ላሳየህ ታሞ ያለበትን ፍቅረኛዋ መጥቷል፣ እሱም አምሮውን ታሟል እያለች ለየዝራ ለማሳመን ሞክራ አሳምናውም ልታሳየው አብራ ይዛው ልትሄድ ነበር። የዝራ ግን እኔ አላምንሽም፣ ይህን ያህል ጥላቻ ለሀና መኖሩን አውቃለሁ፣ አንቺ የምትይው ሁላ ምንም አላምንሽም፣ ካላመንክን አላሳየም፣ ግን ሰውየው አእምሮ በሽተኛ ነው አለሽው። ታስፈራሪ እየፈለግሽ ነው? ላስፈራራህ አይደለም፣ አንተ ደግሞ ጭቅጫቃ ነህ ብላ እንግዲህ ይዛው ወደ የዝራ ሄዳለች። የዝራና የላ ተፋተዋል። ምንድን ነው የሚያደርጉት? የዝራና የላ የዝራ እውነትም አዝኖ እውነቷን ነው ለካ ሀንዬ ያለሽበት ስቃይ እውነቷን ነው ብሎ ይረዳታል ወይስ ለምን መጣህ ብሎ እሱንም ደግሞ ትግር ይገጥመዋል የሚለው የኔ ማሳሰቢ ነው። በነገራችን ላይ ውድና የተከበራችሁ ተመልካቾች አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ኦቨር መሆን የለባቸውም። ፍቅር የአላህ ስጦታ ነው፣ የፈጣሪ ስጦታ ነው ይባላል። የአላህ ስጦታ እንደመሆኑ መልኩ ደግሞ ራሳችሁን 100% ማሳመን አስፈላጊ አይሆንም። ወንድም ሆነ ሴት ይህ ነገር ይሆናል አይሆንም የሚለውን ነገር ራስን ማሳመን አለብን እንጂ እንደዚህ በኦቨር ሁኔታ ሆኖ ራስን እስከሚጣል ድረስ መድረስ አስፈላጊ አይደለም። እኛ እንደሰጠነው ነው የሚቀበለን። ራሳችሁ እንደምታደርጉት ስለሚቀበል እናንተም ደግሞ አቀባበላችሁን በቀስ አድርጋችሁ መቀበል አለባችሁ። ቶሎ ብሎ እንደዚህ አይነት ነገሮች እኔ ብዙ ጊዜ እንደዚህ ብለን ሲባል አይጣል ነው አይጣል በይ ምናምን ይላሉ። ግን የራሳችሁ እምነት አለ፣ ሰው ናችሁ፣ አላማ አላችሁ። አላህ ሱብሃነሁ ወተዓላ እኮ አብሮ መኖርን አለመኖርን ካልተገባባነ እንድንለያይ ከተገባባነ እንድንል አድርጎ ነው እንትን ያለን እና ከነዛ ምርጫችንም ደግሞ ማሳመር አለብን። ዝም ብለን ዘለን ልባችን ሰጥተን መንቀዋለል የለብንም ማለት ነው። ብዙ ሰዎች በዚህ አይነት ነው የሚጎዱ። ልባቸውን ብቻ ሳይሆን ገንዘባቸውን ጨምረው የሚመጠምጡ ማለት ነው እና የሚሰጡ እንደዚህ አይነት ነገር ፍቅር ወይም ትዳር በገንዘብ አይገዛም። በመጀመሪያ ያነ የትዳር አጋር የሚሆነው ሰው እኔን ያስተዳድረኛል ወይ፣ ራሱን ችሎ ቤቱን ቀጥ አድርጎ ይይዛል ወይ፣ ለወደፊት ህይወታችን አብረን ሰርተን እንዳለ አብረን ተግለን እንዳለ ግን እሱ መጀመሪያ ላይ እኔ አስተዳድራታለሁ ብሎ ተማምኖ ማምጣት ያለበት እንጂ ስደት ላይ ያላችሁ ሆነ አሁን ኢትዮጵያ ላይ ያለ ሰው እናንተ ገንዘብ ያላችሁ ሴቶች ተፈላጊ፣ ገንዘብ የሌለው ሴት አልተፈላጊ እያደረገ የሚታይበት ሰዓት ነው ማለት ነው። የራሳችን ነው፣ እኛ በራሳችን መተማመን አለብን። ካለ ትዳር መኖር ምንም ችግር የለም። ማይሆን ጋራ የማይሰራ ጋራ ለቤቱ የማይጓጓ ጋር አብሮ ከመለፋደድ ዝም ብላችሁ ብትኖሩ ይሻላል። ያኔ ምንድነው ባልነቱ እኮ ሁሉን ነገር ሊሰትር ነው፣ እናንተን ሊጠብቅ ቤቱን ሊሞላ ነው እንጂ እሱ ሌላ ቦታ ገንዘብ ብቻ ተከትሎ የሚመጣ ባል አይደለም ማለት ነው። ከዚህ ላይ ሁላችሁም መማር አለባችሁ። ብዙ ሰዎች አብዛኛውን ቲክቶክ ሰፈር ላይ ሲገባ እንደዚህ አይነት ነገሮች ነው የሚመጡ። እኔ እኮ ስላፈቀርኩት ነው ገንዘቤን የሰጠው፣ ስላፈቀርኩት ነው ቤቱን በሱ ስም ያደረግኩለት እያሉ የሚጃጃሉ ማለት ነው። እንደዛ ተው አትጃጃሉ። ይህን ያለ ምንድነው ሲባል ናራ አንቺ እኮ ፍቅር አይገባሽም አይጣል ነው የሚባል። ፍቅር እኮ ያላህ ስጦታ ነው። ፍቅር እርግጥ ያላህ ስጦታ ነው። እኔ ግን ሰው አይደለሁ። ሰው እኮ የሆነ ስንበላን በልክ አድርገን እንድንበላ አርጎ ነው የሰጠን አይደለ? ዝም ብለን ያገኘነውን እንድናግበሰብስ አይደለም። መርጠን መብላት አለብን ምግባችን። ልክ እንደዛ ደግሞ እኛ ምርጫችን ማሳመር፣ የምናደርጋቸውን ነገሮች ደግሞ ኦቨር አለማድረግ
100% ልባችሁን ጠቅላችሁ አለመስጠት። ይህ ነገር መሀል ላይ ምን አይነት ነገር ይፈጠራል ብለን ራሳችን ማሰብ አለብን እንጂ ካልሆነ ቦታ ላይ ወድቀን ራሳችንም ጥለን ለቤተሰብም ጣጣ፣ ገንዘባችሁም ራሳችሁ አእምሯችሁን ስታችሁ መኖር የለባችሁም። ብዙ ሰው አሁን ላይ አፍቅራ እኮ ነው ልክ እንደሌላ ማለት ነው። እንደዚህ ብላ እኮ ነው ገንዘቧን ፍቅረኛ መስሎ ላሻርጎ ይዞባት ሄዶ ነው እየተባለ ይሄ ራሱ እንትን ማለቱ ስድብ ነው የሚመስለኝ። ከእንደዚህ አይነት ነገር ባንደርስ ጥሩ ነው። ቢያንስ ገንዘባችሁን ያዙ፣ ሁሉን ነገራችሁን አትስጡ ማለት ነው። ያን የትዳር አጋራችሁ ከሆነ ገንዘባችሁን አይፈልጉም። የእውነት ለትዳር ከፈለጋችሁ እናንተነትን አንቺን ራስሽን ነው የሚፈልግሽ እንጂ ገንዘብ ኖረሽ አልኖረሽ አይልም። አብረን ሰርተን እናፈራለን፣ ነይ ብር አለ ምን አላት በይ፣ ቢኖር እንኳን እኔ አልፈልግም፣ እኔና አንቺ አብረን ተገናኝተን ሰርተን አፍርተን ምንኖረው ህይወት ነው ለእኔ ደስ የሚለኝ የሚል ወንድ ካልሆነ በስተቀር ስንት ነው ደሞዝሽ? ኢጃዛ ትወጫለሽ አትወጭም? ኢጃዛ የሚወጣ ሰው እኮ ብር አይጨብጥም። ኮንትራት ያሉ ናቸው ብር የሚይዙ እየተባለ አደን እየታደነ የሚጀነጀን እየተጀነጀነ ቃላቱን ያልወደውም ሲጀመር ያንን የትዳር አጋር ይሆናል ብለሽ ልብሽን መስጠት አስፈላጊ አይደለም። ሁሉን ነገራችሁን ነው ጠቅላችሁ የምትሰጡት። በነገራችን ላይ ልክ ህይወታችሁን፣ ገንዘባችሁን፣ ጉልበታችሁን ሁሉን ነገር ሰጣችሁ መጨረሻ ላይ ባዶ ስትቀሩ ለቤተሰብም ለራሳችሁ መከራ ይሆናል ማለት ነውና አሁን ላይ ራሳችሁን ጠብቁ። ልክ እናቶቻችን አባቶቻችን አግብተው እንዴት ብሎ ነው በባዶ አንዲት በረድስት አንዲት የምጣድ የቡና መቆያ ተብላ ይዛ ነው እኛም ወልደው አሳድገው ጥሩ ቦታ የደረሱ። በወንዱ ያቻለኝ ብሎ ነው ሴት የሚያገባ። አሁን ግን መኪና ካላት ቤት ካላት ነው እንጂ ብሎ ተቃራኒ ተገልብጦ ሴትን የሚጠይቅበት ዘመንና ጊዜ መጣ። እኛም አበላሽተናቸዋል ማለት ነው። እንደዚህ መሆን የለባችሁም። ተጠንቀቁ። ሰጥቶ ከማልቀስ መጀመሪያ ማስተዋል መጠንቀቅ አለባችሁ ሀባይብ። እና ይህን ያመጣሁት ለምን መሰላችሁ? ሰሞኑን ብዙ ነገሮች ሴቶች እንደዚህ ያሉ ከፎቅ ወጡ፣ እንደዚህ ያሉ ይህን ያለ የትዳር አጋሬ ቤቱን በሱ ስም አድርጌው እንደዚህ ብዬ አሁን አካውንት በራሳችሁ ከፍታችሁ ሄዳችሁ ረፍት ሄዳችሁ ገዝታችሁ መምጣት ነው ያለባችሁ እንጂ እንኳን ባል የእናት ልጅ አይታመንም በአሁኑ ሰዓት። ራሳችሁን በራሳችሁ ነው እንትን ራሳችሁን ማመን የለባችሁም። እርግጥ ገንዘብ ከህመም አያድንም፣ ዋናው ጤና ነው። ግን ጤናችንና ጉልበታችን ደግሞ ጤነኛና ጉልበት ሳለን ደግሞ ያንን ነገር ከሆነ ቦታ ላይ ካላደረስ ነው ሁሉ ጊዜ ሰርተን ለማይሆን ነገር ካደረግነው አንድ ቀን መውደቅ አይቀርም ማለት ነው። ሰው አይደለ እድሜ ይመጣል፣ ጉልበት ይሸሻል፣ እንደዚህ አይነት ነገሮች አሉ። ያንን ማሰብ አለባችሁ። ዝም ብላችሁ ከሰጣችሁ በኋላ እሪ ማለት አስፈላጊ አይደለም እንደኔ ማለት ነውና እንግዲህ የላ ኦቨር የሆነ ፍቅር ይዞት እሷ ደግሞ ከዘጠዩ እየረገጠሽ ምርጫውን አላሳወቀሽም ሀና። የላ ግን አሁን ያለበት ሁኔታ እንግዲህ በዚህ ሁኔታ ወድቋል ማለት ነው። ፍቅርም ያሳብዳል፣ አያሳብድም አይደለም ያጃጅላል። ሁሉም ነገር ከራሳችሁ በላይ ካደረጋችሁት ፐርሰንት እንኳን ለራሳችሁ ካልሰጣችሁ ሁሉም ነገር ወደዛ ቦታ ሙሉ ሆናችሁ በቃ የፈለገ ይሁን ብላችሁ በዛውም ደግሞ ያነሰው አሁን ለምሳሌ አንድ ሰው ታመመ ከተባለ በሽታው እየጨመረበት ነው የሚሄድ። ደህና ነኝ ካላልን ራሳችን አሞና አይደለም ካሳመን ነው ልፍስፍስ ነው የምንለው። ይህም እንደዛ ነው። እኔ ፍቅርም እንደዛ ነው። እኔ አፍቅር ያለው በቃ ከሱ ውጭ ሌላ ነገር የለም ይቻለም ትገልበጥልኝ ምናምን ብለን ራሳችን እስከምንጠላ ድረስ እንታመሳለን። ለራስም እድሜያችን ወጣትነታችን አግርመን እንትን እንለዋለን ማለት ነውና ይሄ ነገር ደግሞ እንደዚህ ነው እንግዲህ ከደሴ መጥቶ የሀና ፍቃሪ በዚህ ቦታ ላይ ሲገኝ በጣም ያሳዝናል። ይሄ ለሚማርበት ሰው ያስተምራል ማለት ነው። ለተማረበት ሰው ያስተምራል። ግን እኛ እንማርበት ድራማ መጣ ስለኛ ታሪክ መጣ ከዛ ምንድነው የምንማረው ራሳችን ካላልና በጣም ከባድ ዝም ብሎ ማየት መሳቅፈን ማድረስ ብቻ ሳይሆን ከዛ ምንድነው ትምህርት ምንድነው ከዛ ውስጥ ያለ የሚማርበት ብለን ካላችን በስተቀር የመሳቅ የመጫወት ማለት ፋይዳ ማለት ነው። ከሆነች ነገር አንዲት ትምህርት ይዞ ማየት አለበት። እና እንግዲህ ሀና አጣር ሁኔታ ላይ አጣብቂ ሁኔታ ላይ መሆን ከባድ ነው።
ሶስትን ሰው በአንድ ጊዜ ማፍቀር አይቻልም። ምርጫ ጠፍቷታል። ፍቅር ሳይሆን ምርጫ ነው ያጣሽው።